ወይ ሃንግማን ረሳሁሽ እንዴ? እኔ እኮ ደስታ ነኝ ዛሬ ቋጥሬ በሙሉ ሰምሮ እኔ አንቺ ትዝ ባላልሽ አልቋጠርኩብሽ ምን አላልኩሽ? እንኳን ደስ አለሽ አላልኩሽም ብዬ ነው። እንኳን ደስ አለሽ አራላዳ አሸነፍሽ። እኔ ይሄ አጥቂ ሊወራለት የሚገባ አጥቂ ነው። ያው ፔትሮ ያው አንቺ ማችሁ እኔን ነው ሃንግማን፣ እውነቱን ለመናገር እኔን ነው ማችኝ እንጂ ከዛ ውጭ እኮ ጥሩ ነሽ እኮ ቶፕ ፎርም ትገቢያለሽ ብዬ እጠብቃለሁ። ምክንያቱም ትርፌ እየተመራች ነው በቃ ያስፈጥርቤ ቪዲዮ መለሳለሁ። ለማንኛውም ቸልሲዎች ይሄ ድንቅ አጥቂ ማለት ነው አጨብጭቡለት። የምሬን ነው የምላችሁ። ያልተዘመረለት ተጫዋች ነው ይችላል ነው የምላችሁ በአግባቡ ማለት ነው። እንግዲህ ቶፕ ፎሩ አሁን ትርፌ ተሰጥቷታል። ቼላው እንኳን ደስ አለ። ሊቨርፑል ደግሞ ተስፋ እንዳትቆርጥ ነግሬሃለሁ። ቪላ ከፈለገ ይወጣታል። እንግዲህ ቼላውና ተገባላችሁ እንደነገርኳችሁ ማለት ነው። ይመቻችሁ። ምን አይነት አዝግ ምሽት ነው በኢየሱስ ስም። የሚገርም ድል ነው ግን ያሳካነው እኛ ቤተሰብ። ሼባው ወደ ቦታዋ ተመልሳለች። ከሼባው እኩል በነጥብ እኩል ሆነን በጎል በልጠነው ከፍ ብለን አናቱ ላይ ተቀምጠናል ማለት ነው። አስቶን ቪላን እንደምናሸንፈው ቀን ላይ አረጋግጬ ነግሬያችሁ ነበር። ቀለል አድርገን ነው የምናሸንፋቸው ብዬ ነበር። ዛሬ ተጫዋቾቻችን በቃ እሳት የላሱ ነበሩ። ምን ቅመው እንደገቡ አላውቅም። በዛ በኩል ጉስቶ ምርጥ ነበረ። በዚህ በኩል አቶ ፉፋናም ከቀይ ተመልሶ ምርጥ ነበር። ካይሴዶ በኤቭሪቲንግ ጥሩ ነበር። ጆዋ ፔድሮ ስለሱ እንዳታወሩ፣ ስለሱ ማንም እንዳያወራ። የፕሪሚየር ሊጉ ከሃላንድ ቀጥሎ ምርጡ አጥቂ ነው። ፕሪሚየር ሊግ ላይ ሀራስ ማንም አይግደረደረው። ሼባው ዳይ ወደ ቦታ ይሄ ሻምፒዮንስ ሊግ እኛ ያለንበት ነው። እኔ ወንድም ጥላ ምናምን አንድ ላይ ሆነን ነው መንገባው ከአስቶን ቪላ ጋር እዛ ተጋጋጥ። ይመቻችሁ። ከንቲቦኒ ሃንግማን ጎረቤታችን አሸንፏል። አርሰናል አሸንፏል። ሲቲ ነጥብ ጥሏል። አሁን ማንቼን እንደለመደችው በቀይ 10 ተጫዋች ነው የምንገጥመው። ዝም ብለን ብቻ ማለት ቀኑ እንዲያመል ብቻ እንቋጠራለን ማለት በ10 ተጫዋች ተሸነፍሽ አንቺ ዱቄት ምናምን ለማለት እንዲመቸን ማለት ገባ። ስለ ሲቲና ስለ አርሰናል አንዳንድ ቪዲዮ ሰርቶላችኋል። ሃንግማን ማሸነፉ ለምን ደስ እንዳለ ልንገርሽ። ሃንግማን ካሁን በኋላ ከሲቲ ጋር ጨዋታ ነው። ገባሽ አይደል? ከሲቲ ጋር ጨዋታ ስላለው ሞራል እና አበረታታው ይገባል። እኛ የምንወስድበትን ወሰድን አይደል እንዴ? አርገን ወሰድን እኮ የምንፈልገውን ማለት ነው። ገባሽ? የምንፈልገውን ስለወሰድን ማለት ነው። አሁን ሃንግማን ለጎረቤት መቆም አለብህ። ትችላለህ። አስቶን ቪላን ደግሞ ብዙ ተስፋ እንዳትቆርጪ። ምክንያቱም አንቺም ከሲቲ ጋር አለሽ። ያራድዬ ልጅ አንቺን ትደገፊያለሽ። ከሲቲ ጋር ያለው ክለብ በሙሉ ማለት ነው እንደግፈዋል። ቶፕ ፎር መግባት አለበት ሃንግማን። አስቶን ቪላ ምናምን ደጋፊዎቻችሁ ነን ነው የምልሽ። ገባሽ አይደል? ኒውካስል ግዴታ ማንቼን በ10 ተጫዋች ገባህ? መጥቼ በቃ መተረብ አለብኝ። እነዚህ ሰዎች በጣም አፈሉ ገባህ? ዋንጫውን እንዳይበሉት ፈራውኝ፣ እንዳይበሉብን ዱቄቶቹን ላማን አተ ይቻላል ነው የምልህ። በቀል ማለት ይሄ ነው። ቪላን ሜዳው ድረስ ሄደን ከ5 ዓመት በኋላ ቅብርርን ያደረግነው 4 አጉርሰ ነው መተናል እና በጣም አፍልተው ነበረ። በቃ ቪላ እኛ ሜዳ ላይ 2 አግብተው ምናምን በቃ ጨፈሩ ምናምን። የዛኔ እኛ ደግሞ ሜዳቸው ድረስ ሄደን የአርሰናልን እልህ ቪላ ላይ ተወጣ ነው ማለት ነው። በዛሬው ጨዋታ ላይ ጆዋ ፔድሮ ኧረ በለው ፕራይም ጆዋ ፔድሮ ከፒኤስጂ የነበረው ያቺ ቺፖ ራሱ ተደግማለች። በቃ ኧረ በለው የሚገርም ጨዋታ። ፓልመር በጣም አሪፍ ነበር ዛሬ። ብዙ ኳስ እየተቀበለ አሪፍ አድርጎ እየሰጠ ነበር እና በቃ ጋርናቾም ዛሬ ሩጫው አሪፍ ነበረ። ትንሽ ሰልፊሽነት ይታይበታል እንጂ የመጨረሻው ኳስ ላይ ደግሞ አሳመረው። ጆዋ ፔድሮ አትሪክ ሰራች፣ ጨፍራለች። የወርልድ ካፑ ዳንስም ተደግሟል። ለማንኛውም ቪላ ትወርዳለ። ቶፕ 4 ውስጥ አይደለም ቶፕ 5 ውስጥ ራሱ አትገባም። ሊቨርፑል ደግሞ አትንቀዥቀዡ፣ ቀስ በሉ። ከኛ መጨረሻ ሆናችሁ ትገባላችሁ። 5ኛም ቦታ እኛና ማንቼ የምንሰጣችሁ ይሆናል። ሲመሻሽ ወትሮም ሙድ ነው የታወቀ ነው። የአራዳ ልጆች በሚገርም ሁኔታ አስፈላጊ 3 ነጥብ ከአስቶን ቪላ ደረማምሶ ነው የወሰደው ማለት ነው የሊያም ሮዘኒየር ቡድን። በሚገርም ሁኔታ ዛሬ ደግሞ ከአርሰናል ጋር ከነበረው ቡድን በቃ ፍጹም ተለይተው ነው የገቡት ነው ምለ ማለት ነው። የአራዳ ልጅ ጆዋ ፔድሮ ምን ጉድ እንደሆነ አይታወቅም። የአራዳ ልጅ ማለት ነው እንግዲህ በ30 ጨዋታ 19 የግብ አስተዋጽኦ ማድረግ ችሏል ይሄ ሰውዬ ማለት ነው። እጅግ በጣም አስደናቂ እንቅስቃሴ ላይ ነው የሚገኘው ማለት ነው። እንግዲህ ከአስቶን ቪላ ጋር ያላቸውንም ነጥብ ወደ 2 ማጥበብ ችሏል። እንደዚሁም በሊቨርፑል ተወስዶባቸውን የነበረውንም ብልጫ ማስመለስ ችለዋል ማለት ነው። ቼልሲ ዛሬ እጅግ በጣም አስገራሚ ሆኖ ነው የመጣው ማለት ነው። በሚገርም ሁኔታ በተሟላ ቡድን ነው ገብቷል አይደለ? አፈግፍጋ አጥቀዋለ፣ አጥቅተህ ንጠቀዋለ። ምን አለፋ ማለት ነው። በቃ በግራ በቀኝ ነው ማለት በቆረጠው ሁሉ ነው የገቡት ነው ማለት። ለማንኛውም ከብደው ነው የገቡት። ወሳኝ 3 ነጥብ ከወሳኝ ቡድን ነው የነጠቁት።
ይመቻ። ፈርስታፍ ምንድነው ያልኩት? ገባናው ከተጠነቀቀም ብቻ ቪላን ወገባ ገዳውን ነው ምንለው። ምንም ነው ማይችለው ከካውንተር ውጪ ቲም ኢሮፒያን ሊግ ቦታ ራሱ አያገኝም። በዚያቸው ኢሮፒያን ሊግ ይናፍቀዋል። ያው ግን እዛ አውሮፓ ደግሞ ሄዶ ለጠለጣቸዋል። እነዛ ግን ቻምፒዮንስ ሊግ ቦታ ወፍ ኢሮፓ ሊግ ቦታ ከባድ ነው አባቴ በዚያቸው። እኛ ግን ባለፈው ብር ያደረገውን የራሱ ሜዳ ቪላ ፓርክ ላይ አስከፈል ነው ማለት ነው። 3 ነጥብ እዚህ ጋር ወሳኝ አባቴ። ቀጣይ ጨዋታዎችንም በጥንቃቄ መጨረስ ነው የምፈልገው። ጆዋ ፔድሮ አንቺ ቅመም የሆንሽ ሰውዬ ማለት አንቺ ባትኖሪ ምን ይውጣል ነበር? የት ነው ምን ሆነውስ? የት ነው መዳረሻችንስ? አባቴ 3 ጎል ሃትሪክ ፓልመር ጉዳት ላይ ሆኖ ምን አይነት ስትራይክ ያበደ አጨራረስ ነው አባቴ። ጉዳት ላይ ሆኖ እንዲህ ከተጫወተ ሙሉ ፊትነሱ ላይ ሲሆን ዓለም ያውቋል። እኛ ሳንሆን ዓለም ያውቋል። ፓልመር ያበደ ውጤት ተስማምቶኛል። አሳማኝ ጨዋታው ራሱ አሳማኝ አይሁን ብዬ ነበር። ጨዋታው ማሳማኝ ውጤቱን ማሳማኝ ይቻላል። እድት ያለ በቀል ማለት ነው። የባለፈውን 2-1 4-1 አርገ ነው በሜዳቸው ቆንጆ በቀል ቆንጆ ካምባክን የሰራንባቸው። ጆዋ ፔድሮ ቆንጆ ግዢ አትሪክ ይላል። ጋርናቾ ግሬት ፐርፎርማንስ ከሌላው ጊዜ ይሻላል። ስህተቶች አሉ ግን አትሊስት ዊንገር ያለን እስኪመስለኝ ድረስ ትንሽ እንቅስቃሴ ከዛሬው አሪፍ ነው። ይመቸው ጋርናቾ። ፓልመር አሁንም ስህተቶች አሉ። ኮንፊደንስ እስኪመለስ ብለን ነው። አንዳንድ ኳሶቹ አሪፍ ናቸው፣ አንዳንድ ይሳሳታል። ካሴዶ ጀምስ እንደተለመደው ምርጥ ፐርፎርማንስ ሀቶም ይሻላል። በረኛችን ግን ሳንቼዝ ቢሆኑ ይሻላል። የምሬን ነው። በረኛ ሳንቼዝ ነው መሆን ያለበት። ዮርጌንሰን ይፈራል። ብቻ እናወራበታለን በሰፊው። ኮንግራትስ የእግር ኳስ ቤተሰቦች አካውንቴ ከምታስቡት በላይ ነው የተመታው። እየገባችሁ ኮፒ ሊንክ አድርጉልኝ። በቃ እየገባችሁ ኮፒ ሊንክ አድርጉ። እኛ ቶፕ ፎራችንን አረጋግጠናል። ምን አይነት ጆዋ ፔድሮ ነው ያየነው? በቃ ምን አይነት ጂብ የሆነ ተጫዋች ነው። በእናታችሁ እኔ አጥቂ በኢየሱስ ስም ኧረ ቼልሲ ዛሬ ችሏል ነው የምላችሁ። ቅጥቅጥ ነው ያደረግነው በሜዳው ሄደን ማለት ነው። ቶፕ ፎራችንን አረጋግጠናል። ግን የዋንጫውስ ነገር ነው። ፎረስትን እንዴት ባለቀ ሰዓት ባለቀ ሰዓት የሳቱት ጎል ምንድነው? ሲቲ እንዴት ቢያንስ ከፎረስት ነጥብ ይዞ መውጣት ያቅተዋል? በእናታችሁ ኧረ በስማ እግዚአብሔር እኔ በሲቲ ነው እርር ያልኩት ከኛ ጨዋታ በቃ የኛ ሰክሰስ ሆኖ አልፏል ማለት ነው። የሲቲ ግን በቃ በጣም ነው ያቃጠለኝ፣ በጣም ነው የተናደድኩት። በዚህ ልክ አስቶን ቪላን ጠጓን ያስያዝናት አባቴ ጠጓን ያስያዝናት። ዛሬ የሚገርም ዊን እግዚአብሔርን ነው የምላችሁ የሚገርም። ስንመራ መጀመሪያ በጣም ተቃጥዬ ነበር። ማርያም ይሄ ቲም በቃ አቃጥሎ ሊደፋኝ ነው ዛሬም እያልኩ ምን አይነት ካምባክን የሰራ ነው ፈርስት ሃፍ። ጆዋ ፔድሮ ምን አይነት ልጅ ነህ አንተ? በቃ እግዚአብሔርን ነው የምልህ ሴሌብሬሽን ብቻ ነው የቀረህ እንጂ ድሮግባ ራሱ ነህ፣ በቃ ራሱ ነህ። ሊያም ሮዝነር ከመጣ በኋላ የምታሳየው ፐርፎርማንስ ሌላ ሌቭል። ማርያም ቤስት ሳይኒንግ፣ በቃ ቤስት ሳይኒንግ መቤቴን ነው የምልህ። አንደኛ አንተ ነህ፣ ሁለተኛ ቤስት ሳይኒንግ ለፕሪሚየር ሊጉ ኢኪቲኬ ነው። አንደኛ ግን አንተ ነህ፣ በቃ አንደኛ አንተ ነህ። አረጋግጫለሁ፣ ማንም አይበልጥም። በቃ ኧረ እኔ ቃል አጣሁልህ፣ እግዚአብሔርን ቃል አጣሁልህ፣ በቃ ቃል አጣሁልህ። ፓልመር ፈርስት ሃፍ በቃ አናደኝ። ልጠርግህ ነበር። ሰከንድ ሃፍ ራሱ የምናውቀውን ፓልመር አገኘ ነው፣ በቃ የምናውቀውን ፓልመር፣ በቃ ይሄን ፓልመር ነው የምንፈልገው። በቃ ይሄንን ሃቶ ኤንዞ ዛሬ ካይሴዶ ምን አይነት ኧረ በስመ የርገንሰን ሳንቼዝ ቤንች መሆን አለበት። ለትንሽ ጨዋታ ሳንቼዝ ቤንች መሆን አለበት። እመኑኝ ነው የምላችሁ፣ በቃ እመኑኝ። ጋርናቾ ኧረ ጋርናቾ የሆነ አንድ ፓስ የሚደረግ ኳስ አበላሽተሻል፣ የሆነ ባዶ ጎል ስተሻል እንጂ ዛሬ አሪፍ ነሽ። በቃ መድኃኒዓለም እሱንም አንቺ ነሽ ነው የተገኘሽው እዛ ቦታ ላይ። በቃ ዘ ጋይ ሁ ሻይን ኢን ዘ ዳርክ ጆዋ ፔድሮ። ይሄ ምንም አይነት ለዛም ሆነ ጣዕም የሌለው የቼልሲ አታኪንግ ውስጥ ጣዕምም ብርሃንም የሚሆን ብቸኛው ተጫዋች። አሁን ቼልሲ ውስጥ አታኪንግ ተጫዋች ብለህ ስታነሳ ጆዋ ፔድሮን መጀመሪያ ላይ ትጠራለህ፣ ጆዋ ፔድሮን መጨረሻ ላይ ትጠራለህ። ፓልመር በዚህ ሰዓት ጥሩ አይደለም፣ ያው ጉዳቱም እንዳለበት ሆኖ ማለት ነው። ዴላፕ የቼልሲ ተጫዋች ነው እንጂ ስኳድ ውስጥ አታኪንግ ራሱ መሆኑን ቦታ አሁን አጠራጣሪ ሆኗል። ጋርናቾ፣ ጊተንስ፣ ፔድሮ ኔቶ፣ ስቴቫኦ ጉዳት እንዳለበት ሆኖ ሌሎቹ ተጫዋቾች መቼስ እዚህ ገባ የሚባሉ አልሆኑም። በዚህ ሰዓት ላይ ቼልሲን ተሸክሞ ጎል እያስቆጠረ ከምንም የተነሱ ኳሶችን ወደ ጎል እየቀየረ ቼልሲን ውጤታማ ያደረገው ተጫዋች ጆዋ ፔድሮ አባቴ ሃትሪክ ሰራ። ባለፉት ጨዋታዎች ከሃትሪክ የበለጠ ቼልሲ ውጤታማ እንዲሆን ጎሎችን እያስቆጠረ ሚገርም ፐርፎርም እያደረገ ያለ ተጫዋች ጆዋ ፔድሮ። ሰመር ውስጥ ከፈረሙ ፕሪሚየር ሊግ ውስጥም ካሉ የትኛው ተጫዋች ትልቁን የግብ ሪከርድ በእጁ የጨበጠው ተጫዋች ጆዋ ፔድሮ አባቴ። ለዚህ ሰውዬ ሪስፔክት ይላል አባቴ። ጉዳት ብቻ አይንካሽ።
ጉዳት ብቻ እንዳይነካሽ ነው ምኞቴ። ሌላው ነገር አንቺ ትፈጽሚዋለሽ፣ ማለቴ ትፈጽሚዋለሽ። ጃኦ ፔድሮ በዚህ ሰዓት ጃኦ ፔድሮን ፕሪሚየር ሊግ ላይ የሚበልጠው አንድ አጥቂ ያምጣል። አንድ አጥቂ ሃላንድ ብቻ፣ ሌሎቹን እንዳለ ማለት ይኸውልህ ቪክተር ዮክሬሽ ላይ ደንሶ፣ ቤንጃሚን ሼስኮ ላይ ዘሎ፣ ሂጎ ኤኪቲኬ ላይ ቀልሎበት ሃትሪክ የሚሰራ ተጫዋች ጃኦ ፔድሮ ይባላል። ምን አይነት ሰው ነህ አንተ እንዴ? እሺ ቆይ ሁለተኛውን ጎል እንዴት ነው ያገባኸው? እንዴት ነው ቺፕ የመጣለ አይምሮ ላይ እንዴት ቻልክበት እንዴ? ምንድን ነው እኔ አልገባኝም። ጃኦ ፔድሮ እንዴ አንተ ምን አይነት ሰው ነው? ኳስ ደግሞ አይቀማም፣ በእግሩ ሲይዝ አይቀሙትም። ወንድ ነህ ትቀማኛለህ ነው የሚል። ከዛ ደግሞ ይደባደባል፣ ሃትሪክ ይሰራብና ደግሞ ይደንሳል። ሁሉንም ነው እንዴ አንተ የምትችለው? ሲጀምር ቼልሲ እኮ ኮል ፓልመር ጎል ካገባ መፍራት አለብህ። ምክንያቱም የሆነ የተስተካከለ ነገር አለ ማለት። ኮል ፓልመር ማግባት ከጀመረ ይሁን የሚሰጣቸውን ኳሶች ሲጀምር ሮዚነር ባኖባቸው ነበር። የሆነ ሰዓት ድረስ ነበር የተቸገረው። እነሱ ሳያስቡት አንድ ጎል ያገቡት፣ ሰይጣን አሳስቷቸው፣ ግን የሚያምር ጎል ነው ያገቡት። ጨዋታው ጽድት ያለ ጨዋታ ያገቡትም ማለት። ከዛ ድርሰቱ ተቀየረ፣ የጨዋታው ድርሰት ሌላ ታሪክ ውስጥ ገባ። እነሱ መከላከል ጀመሩ። ኧረ በስመ አብ ምን አይነት ሰው ነው? እኔ ገርመኛል። ግን እኔ ጃኦ ፔድሮ ለሌላ ጊዜ እኔ እንደዚህ ክፋት ተው በቃ እንደዚህ ክፋቱን ለሌላ ማነህ ደግሞ አንተ? ቆይ ኤንዞ ሲጀምር ቆይ ለአንተ ብቻ ነው እንዴ ስፔስ ያለው? እኔ አልገባኝም። አሁን ለጃኦ ፔድሮ አሲስት ያደረገው ኳስ ሁለተኛው ጎል እንዴት ነው? ቆይ ስፔሱን ያንን ምን አይነት ስፔስ ነው? እንደዛ ያውላ ሰው ኖሮ እንዴት አየው ያንን ስፔስ? እኔ አልገባኝም። ሌላው ደግሞ የመጀመሪያው ጎል ላይ የሰጠው ክሮስ ሃው የሚገርም ዛሬ ጋር ናችሁ ራሱ በስማ የሚገርም። እኔ ምርጥ ናችሁ፣ እውነት ተመችታችሁ በጣም